በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ትንሣኤው በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ይህንን መንፈሳዊ ቻናል እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። የሌሊቱ ጥቁር መጋረጃ በወጋግራው ተገፍቶ ንጋቱ በወርቃማ ጨረሮቹ ተራራዎቹን መሳም ጀምሯል። ዓለም በዝምታ ተውጣ ተስፋ ቆርጣና በፍርሃት ተሸብባ በሰነበተችባቸው ያለፉት ቀናቶች ማግስት ዛሬ ግን ሰማይና ምድር በአዲስ ዜማ ይቃኛሉ። ያ ተዘግቶ የነበረው መቃብር ተከፍቷል። ሞት በሕይወት ተውጧል። ይህች ዕለት ተራ ቀን አይደለችም። የሰው ልጅ የድል አዋጅ የታወጀበት፣ የሞት ጥላ የተገፈፈበትና የዘላለም ተስፋ የለመለመበት የትንሣኤ ታላቅ ማለዳ ነው። የክረምቱ ጭጋግ አልፎ በጸደይ አበባ እንደሚከተለው ሁሉ የሕማማቱና የሐዘኑ ወቅት አልፎ ዛሬ በደስታ እልልታም ይተካል። በቤታችን የሚበራው ፋኖስ፣ የሚታረደው በግና የሚቆረሰው ዳቦ ብቻም ሳይሆን ትንሣኤ ማለት በውስጣችን ያለውን ጨለማ በብርሃን የሚተካ፣ ቅያሜ በይቅርታ የሚሸነፍበትና አዲስ ሕይወት የሚጀመርበት የታሪክ ታላቅ ምዕራፍ ነው። ዛሬ ድንጋዩ ተንከባሏል። ዛሬ ፍቅር ከሁሉም በላይ መሆኑ ተመስክሯል። እንኳን ከጨለማ ወደ ብርሃን ከሞት ወደ ሕይወት ለሚያሸጋግረው ለብርሃነ ትንሣኤው በሰላም በጤና ደረሳችሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድኅነተ ዓለምን በመስቀል ላይ ከፈጸመም በኋላ በአካለ ሥጋ ወደ መቃብር ወረደ። ይህም በመቃብር ፈርሶ በስብሶ መቅረት ሊያስቀርልን ነው። በአካለ ነፍስ ደግሞ ወደ ሲኦል ወረደ። ይህም በሲኦል ለነበሩ ነፍሳቶች ነፃነትን ይሰብክላቸው ዘንድ ነው። መለኮት በተዋህዶ ከሥጋም ከነፍስም ጋር ነበረ። ለዚችም ነው መቃብር ሥጋን ሊያስቀረው ያልቻለው፣ ሲኦልም ነፍስን ማስቀረት አልተቻላትም። ቅዱስ ዳዊት ነፍሴን በሲኦል አትተዋትምና ቅዱሴንም መበስበስን ያይ ዘንድ አትተዋትም ያለው ይህ ታላቅ ምስጢር በትንቢት ቃልም ሲናገር ነው። መዝሙር 15 ቁጥር 10። ሐዋርያው ቅዱስ ጴጥሮስም ክርስቶስ ደግሞ ወደ እግዚአብሔር አብ ወደ ራሱና ወደ መንፈስ ቅዱስ እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ስለ ሰው ልጆች ኃጢአት ተላልፎ በመሰጠት ሞቷልና በሥጋ ሞተ። በፈቃዱ ነፍሱን ከሥጋው ለየ፣ በመንፈስ ቅዱስ ሕያው ሆነ። ያን ሥጋ ነፍስ እንደቻለችው መለኮትም አልተለየውም። ነፍስም ተለይተዋለች፣ መለኮት ግን መቼም ቢሆን ሊለያይ አይችልምና በእርሱም ደግሞ መለኮት በተዋህዶ ነፍስ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው ብሏል። ሶስት መዓልትና ሶስት ሌሊት በመቃብር ቆየ። ጌታችን በከርሰ መቃብር የቆየው 3 መዓልትና 3 ሌሊት ነው። ሥጋዬ ደግሞ በተስፋ ታርላለች የሚለው ቃል ትንቢት የሚያረጋግጥ ይህንኑ ነው። መዝሙር 15 ከቁጥር 9። ምስጢራዊ ትርጉሙም ወደ መቃብር የወረደ ሥጋዬ በተስፋ ትንሣኤ 3 መዓልትና 3 ሌሊት በመቃብር አደረ ማለት ነው።
ተስፋ ትንሣኤውም በተዋህዶ ከሥጋ ጋር ወደ መቃብር የወረደ መለኮት ነው። ነቢዩ ሆሴም እንደተናገረ ኑ ወደ እግዚአብሔር እንመለስ እርሱ ብሎናልና በሞተ ሥጋ ላይ ሞተ ነፍስን ጨምሮ የፈረደብን እርሱ ነው። እርሱም ይፈውሰናል፣ መርገመ ሥጋንም መርገመ ነፍስን አስወግዶ ከሞት ወደ ሕይወት ያሸጋግረናል። እርሱ መጥቶልናል፣ እርሱም ይጠግነናል። ከሁለት ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል በማለት ትንሣኤ ክርስቶስ በሦስተኛው ቀን መሆኑን በጻፈው አረጋግጧል። ሆሴዕ ምዕራፍ 6 ከቁጥር 12። ይልቁንም ጌታችን ራሱ በመዋዕለ ሥጋው ከሽማግሌዎችና ከካህናት አለቆች ከጸሐፍት ብዙ መካሪ ይበቀልና ይገድል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ በግልጥ ነግሯቸዋል። ማቴዎስ 16 ከቁጥር 21። በገሊላም ሲመላለሱ ወልደ እጓለ እመሕያው ክርስቶስ በሰው ልጅ አልፎ ይሰጥ ዘንድ አለ፣ ይገድሉትማል፣ በሦስተኛውም ቀን ይነሳል ብሏቸዋል። ማቴዎስ 17 ከቁጥር 20። ጸሐፍት ፈሪሳውያንም ምልክት በጠየቁት ጊዜ ክፉና አመንዝራ ትውልድ ምልክትን ይሻል፣ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም አለ። ዮናስ በዓሣ አንበሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰውም ልጅ ወልደ እጓለ እመሕያው ክርስቶስ በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል ብሏቸዋል። ማቴዎስ 12 እንደተናገረ 3 መዓልትና 3 ሌሊት የሞላው እንዴትም ነው? ጌታ በከርሰ መቃብር የቆየው 3 መዓልትና 3 ሌሊት ነው። ይህንንም ለመረዳት ዕብራውያን ዕለታትን እንዴት እንደሚቆጥሩ ማወቅም ያስፈልጋል። እኛ በሀገራችን የሌሊቱን ሰዓት መቁጠር የምንጀምረው ከዋዜማው 1 ሰዓት ነው። የቀኑን ሰዓት መቁጠር የምንጀምረው ደግሞ ከማለዳው 1 ሰዓትም ጀምሮ ነው። የሌሊቱ ሰዓት የሚያልቀው ከማለዳው 12 ሰዓት ሲሆን የቀኑ ደግሞ ከምሽቱ 12 ሰዓት ነው። የቀኑ የሌሊቱም ሰዓት ተደምሮ 24 ሰዓት ይሆናል። ሁሉም ሰዓት ዕለቱን ይወክላል። ለምሳሌ አንድ ሰው እሁድ ዕለት ከ24ቱ ሰዓት በአንዱ ቢወለድ እሁድ ተወለደ ይባላል። ቢሞትም እሁድ ሞተ ይባላል። ዕለቱ በሚጀምርበት ሰዓት ከሆነ በሚያልቅበት ሰዓት ድርጊቱ ቢፈጸም ያ ሰዓት 1 መዓልትና እንደ 1 ሌሊት ይቆጠራል። አውሮፓውያን 1 ብለው ሰዓት መቁጠር የሚጀምሩት በእኛም አቆጣጠር ከሌሊቱ 7 ሰዓት ነው። እስከ 24 ይቆጥሩና በእኛ አቆጣጠር ከሌሊቱ 6 ሰዓት ሲሆን ይጨርሳሉ። አሜሪካውያን ደግሞ በእኛ ከዕለቱ 7 ሰዓት ሲሆን 1 ብለው ይጀምሩና በእኛም 6 ሰዓት ሲሆን 12 ብለው ይጨርሳሉ። ዕብራውያን ግን ዕለትን መቁጠር የሚጀምሩት ከዋዜማው ማለትም በአውሮፓውያን ከ17 ሰዓት፣ በአሜሪካውያን ከ5 ሰዓት ፒኤም፣ በእኛ ደግሞ ከምሽቱ 11 ሰዓት ጀምሮ ነው። ከዚህ ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ 24 ሰዓት ቆጥረው 1 ቀን ይላሉ። ከላይ እንደተገለጸው እያንዳንዱም ሰዓት የዕለቱን መዓልትና ሌሊት ይወክላል።
በዚህም መሰረት ጌታችን ከመስቀል ወርዶ የተቀበረው አርብ ቅዳሜ ከመግባቱ በፊት ነው። አርብ ዕለቱ የሚጀምረው ከዋዜማው ሐሙስ በእኛ አቆጣጠር ከቀኑ 11 ሰዓት ጀምሮ ነው። ስለዚህ ጌታችን ኢየሱስ ክርስቶስ የተቀበረው በ24 ሰዓት ክልል ውስጥ በመሆኑ አንድ መዓልትና ሌሊት ይቆጠራል። ይህችም በአርብ ዕለት ትጀመራለች። ሁለተኛው ደግሞ አርብ ከቀኑ 11 ሰዓት ጀምሮ እስከ ቅዳሜ 11 ሰዓት ያለው ነው። ሶስተኛው ደግሞ ቅዳሜ ከቀኑ 11 ሰዓት ጀምሮ እስከ እሁድ ቀን 11 ሰዓት ያለው ነው። ከዚህ በኋላ የሰኞ ምሽት ይገባል። ጌታ የተነሳው በሶስተኛው ቀን እሁድ በመንፈቀ ሌሊት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን አሸንፎ ሞትን ወደ ሕይወት ለወጠልን። ጌታችንም እንዴት ተነሳ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳው በታላቅ ኃይልና ስልጣን ነው። ይህም ኃይልና ስልጣን የባሕርይ ገንዘቡ ነው። ይህንንም ነፍሴን ደግሞ አስነሳት ዘንድ ሰውነቴን ከሞት አስነሳት ዘንድ አኖራለሁና በፈቃዴ ሞታለሁና ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ነፍሴን በፈቃዴ ከሥጋዬ ለይቼ በገነት ሥጋዬንም በመቃብር አኖራለሁ እንጂ ከኔ ማንም አይወስዳትም። ያለኔ ፈቃድ የሚፈጸም ምንም ነገር የለም አለ። ነፍሴን በገነት ሥጋዬን በመቃብር ላኖራቸው ስልጣን አለኝ፣ ደግሞም ማስነሳትም ጭምር ነፍሴን ከሥጋዬ አዋህጄ ላስነሳት ስልጣን አለኝ በማለት አስቀድሞ ተናግረዋል። ዮሐንስ ወንጌል ምዕራፍ 10 ከቁጥር 17። ነቢዩ ኢሳይያስም እንደዚህ አለ፣ ተጨነቀ ተሰቃየም፣ አፉንም አልከፈተም፣ ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም በማለት መናገሩ ኢየሱስ ክርስቶስ በፈቃዱ እንደሚሞት የሚያጠይቅ ታላቅ ምስጢር ያለው ትንቢት ነበር። ሐዋርያው ቅዱስ ጳውሎስም በመልእክቱ ከዚህ ጋር የሚመሳሰል ቃል ተናግሯል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 38። በዚህ አይነት ነቢያትም ሐዋርያትም የተናገሩለት ኢየሱስ ክርስቶስ በስልጣኑ ሞትን ድል አድርጎ ሙስና መቃብርን አጥፍቶ ተነስቷል። እርሱ የትንሣኤና የሕይወት ባለቤት ነውና ዮሐንስ 11 ከቁጥር 25። ይህ እንደዚህ ከሆነ ሐዋርያው ቅዱስ ጴጥሮስም የሕይወትን ራስ ገደላችሁት በማለት አይሁድን ከወቀሳቸው በኋላ እርሱን ግን እግዚአብሔር ከሙታን አስነሳው ለምን አለ የሚል ጥያቄ የሚነሳ ይሆናል። ይህንን ኃይለ ቃል በመያዝ አብ አስነሳው እንጂ በራሱ አልተነሳም የሚሉ አሉና የነዚህም ትርጓሜውን ያልተረዱ ምስጢሩን ያላደላደሉ ያላስተዋሉ ሰዎች ናቸው። ሐዋርያው ቅዱስ ጳውሎስም ሲናገር እግዚአብሔር አስነሳው ያለው እግዚአብሔር የሚለው ስም የሦስቱም መጠሪያ እንጂ የአብና የመንፈስ ቅዱስ ብቻ ለመሆኑን ስለሚያውቅ ነው። ምክንያቱም ወልድም እግዚአብሔርም ተብሎ ይጠራል። ዮሐንስ 1:1። መንፈስ ቅዱስም እግዚአብሔር ተብሎ ይጠራል። ዮሐንስ 1:2። ስለዚህ ሥላሴ በፍቃድ አንድ በመሆናቸው እንዴት በሆነች በአብ በራሱና
በመንፈስ ቅዱስ ፈቃድና ስልጣን ተነሳ። እንድም ወደ መቃብር የወረደ ሥጋ መለኮት የተዋሃደው ስለሆነ ተነሳ። ኢየሱስ ክርስቶስ እግዚአብሔር በመሆኑም ተነሳ ተብሎ ይተረጎማል፣ ይታመናል፣ እናምንበታለን። ትንቢተ ነቢያት የሚያረጋግጥልን የሚሆነው እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው ጠላቶቹም በኋላቸው መታ ይላል መዝሙር 77 ከቁጥር 65። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በአዲስ መቃብር ተቀበረ? በእስራኤል ባህል የአባቶቻቸው አጽም ካረፈበት መቃብር የመቅበር ልማድ አላቸው። ዮሴፍ በግብፅ የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አስነስታችሁ ከእናንተው ጋር ሆዱ ብሎ የማለላቸው የአባቶቹ የአብርሃምና የይስሐቅ ያዕቆብም አጽም ካረፈበት ለመቀበር ፈልጎ ነው። በቤቴ የነበረውም ሽማግሌ ነቢይ በሞትኩ ጊዜ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ፣ አጥንቶቼንም በአጥንቶቹ አጠገብ አኑሩ ብሏል። ጌታችን የተቀበረው እንደ እስራኤል ባህል የቅዱሳን አጽም ካረፈበት ሳይሆን ማንም ካልተቀበረበት አዲስ መቃብር ነው። ይኸውም ዮሴፍ ለራሱ ያዘጋጀው ነው። ዮሴፍም ሥጋውን ይዞ በንጹሕ በፍታ ከደነው፣ ከባል በወቀረ በአዲሱ መቃብር አኖረው። በመቃብሩም ደጃፍ ታላቅ ድንጋይ አንከባሎ ሄደ ይላል ማቴዎስ 27 ከቁጥር 59። ይህም የሆነው እርሱ ባወቀ በእርሱ ጥበብ ነው። እንዴት በዝቅ መቃብር ተነሳ? ጌታችንን ዮሴፍ ኒቆዲሞስ ገንዘው ከቀበሩት በኋላ የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተመልሰው ጌታ ሆይ ያ ሰው ክርስቶስ ገና በሕይወቱ ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛ ቀን ድረስ እንዲጠበቅ እዘዝልን አሉት። ጲላጦስም ጠባቂዎች አሏቸው፣ እንዳወቃቸው አስጠብቁ አሏቸው። እነርሱም ሄደው ከጠባቂዎች ጋር ድንጋዩን አትመው መቃብሩን አስጠበቁ። በታላቅ ድንጋይ የተገጠመው መቃብር ድንጋዩ እንደታተመ ክርስቶስ ሞትን ድል አድርጎ ተነስቷል። ይህም ምንም የማያግደው መለኮት በተዋህዶ ከሥጋ ጋር በመቃብር ስለነበረ ነው። ቅዱስ ቄርሎስ እንደተናገረው በተዋህዶ የቃል ገንዘብ ለሥጋ የሥጋ ገንዘብም ለቃል በመሆኑ ነው። ለምሳሌ አይሁድ ብዙ ጊዜ በድንጋይ ቀጥቅጠው ሊገድሉት ሲፈልጉ ያዩት ይሰወርባቸው ከእጃቸው የሚወጣ ነበር። በመካከላቸው አልፎ ሲወጣ አዩትም። እንደዛም ሲሆን ብዙ ጊዜ አያገኙትም ነበር። ይህም የሆነው እንደ ነፍስና ሥጋ ተዋህዶ መለኮትን ሥጋን በማዋሃዱ ነው። ከትንሣኤው በኋላም ከአንዴም 2 ጊዜ ከተዘጋ ቤት በሩም ሳይከፈት ለዚህም ነው የገባው፣ ለዚህም ነው የወጣው። በልደቱም ጊዜ እመቤታችን ቅድስት ድንግል ማርያም በድንግልና እንደታተመች ነው የተወለደው። ምስጢሩም ይገናኛል። መቃብሩን ማን ከፈተው? ጌታችን የተነሳው መግነዝ ፍቱልኝ፣ መቃብሩን ክፈቱልኝ ሳይል ከሆነ መቃብሩን ማን ከፈተው? ለምንስ ተከፈተ? የሚል ጥያቄም ይነሳ ይሆናል። በወንጌል እንደተጻፈ የአይሁድ ሰንበት ቅዳሜ ካለፈ በኋላ
እሑድ በማለዳም ፀሐይ ሲወጣ መግደላዊት ማርያም፣ ያዕቆብም እናት ማርያም፣ ሶሎሜም ሽቶ ሊቀቡት ወደ መቃብሩ መጥተው ነበር። ትልቁ ጭንቀታቸው የድንጋዩን ከመቃብሩ ደጃፍ ማን ያንከባልልልናል የሚል ነበር። ድንጋዩ እጅግ ትልቅ ነበርና አሻቅቦም አይተው ድንጋዩም ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳም በቀኝ በኩል ተቀምጦ አዩናም ደነገጡ። በጎልማሳም አምሳል የተገለጠላቸው የጌታ መልአክ ነው። እርሱ ግን አደንግጦ የተሰቀለውን የናዝሬቱን ኢየሱስን እንደምትፈልጉ አውቃለሁ፣ ተነስቷል፣ በዚህ የለም አላቸው። ጌታችን በዚህ መቃብር ከተነሳም በኋላ ባዶ የነበረውን መቃብር የከፈተ ይህ የጌታ መልአክ ነው። የከፈተበትም ምክንያት በእምነት የመጡ እነዚህም ሴቶች ያልተነሳ መስሏቸው ዘወትር በመመላለስ እንዳይቸገሩም ነው። አንድም ትንሣኤውን እንዳይጠራጠሩም ነው። በቅዱስ ማቴዎስ ወንጌል በሰንበትም መጨረሻ የመጀመሪያው ቀን ሲነጋጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ አለ። ኖም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ላይ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበረ። ጠባቂዎቼ እርሱ ከመፍራቱም የተነሳ ተነዋወጡ፣ እንደሞቱም ሆኑ። መልአኩም መልሶ ሴቶቹን እንደዚህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና እንደተናገረ ተነስቷል፣ በዚህም የለም የሚል ተጽፏል። ደቀ መዛሙርቱም በእርግጠኝነት ትንሣኤውን ያመኑት መልአኩ ወደ ተከፈተው መቃብር ገብተው መግነዙን ካዩም በኋላም ነው። ዮሐንስ 20:7 በኩረ ትንሣኤ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለባሕርይ አባቱ ለአብ ለእናቱ ለቅድስት ድንግል ማርያም የበኩር ልጅ ነው። ዕብራውያን 1:6 ለበጎ ነገርም ሁሉ በኩር በመሆኑ የትንሣኤያችንም በኩር እርሱ ነው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤውን በሰው በተዋህዶ ሰው በመሆኑ ዳግመ አዳም በተባለ በክርስቶስ በኩል ሆኗልና ሁሉ በአዳም እንደሚሞቱ እንደዚሁም ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና፣ ነገር ግን እያንዳንዱ በራሱም ተራ ይሆናል። ክርስቶስ እንደ በኩራት ነው ይላል። በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና ከፍጥረትም ሁሉ በፊት በኩር ነው። ከፍጥረታት በፊት የነበረ የፍጥረታት አለቃ የተፈጠረውን ፍጥረት የሚገዛ አምላክ ነው። ሁሉ በእርሱ ነውና ለእርሱም ተፈጥሯልና እርሱም ከሁሉ በፊት ነው። ለዘመኑ ጥንት የሌለው ፍጻሜም የሌለው ከአብና ከመንፈስ ቅዱስ ጋር በአንድነት በሕልውናም የነበረ ሁሉ በእርሱም ተጋጥሟልና ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ ለምን ተመገበ? ጌታችን በዝግ ቤት ገብቶ ለደቀ መዛሙርቱ በተገለጠም ጊዜ መንፈስ ቅዱስ የሚያዩ መስሏቸው ሕሊናቸው ደንግጦ ታውኮ ልባቸውን ፈርቶ ነበር። እርሱም መልሶ እንደዚህ አላቸው፣ ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩኝ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ቅዱስ
መንፈሰ ሥጋና አጥንትን የለውምና እኔስ ዳሳችሁ እዩ ካላቸው በኋላ እጆቹንና እግሮቹን አሳይቷቸዋል። እነርሱም ከደስታም የተነሳ ገናም ስላላመኑ ሲደነቁም ሳሉ በዚህ አንዳች የሚላችሁን አላቸው። እነርሱም ከተጠበሰ ዓሣ አንድ ቁራ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ ይላል። ለሶስተኛም ጊዜ በጥብርያዶስ ከተገለጠላቸው ጊዜ አብሯቸው ተመግቧል። ይህንንም ያደረገው ከትንሣኤ በኋላ መብላት መጠጣት ኑሮ አይደለም፣ አለማመናቸውን ለመርዳት ነው። አለማመን ይርዳው ጌታዬ ብሎ እንደተናገረው ደቀ መዛሙርቱ በተዋህዶ ሥጋ ለመነሳቱ እርግጠኞችም እንዲሆኑ ጭምር ነው። ከወንጌሉ እንደምንረዳው ደቀ መዛሙርቱ ይበልጥ እርግጠኞች የሆኑ ስላዩትም ብቻም ሳይሆን ያቀረቡለትን በመብላቱና በመጠጣቱም ጭምር ነው። ምክንያቱም እነርሱ መንፈስ መስሏቸዋልና። ለምን አትንኪኝ አላት። መግደላዊት ማርያም ገና በሰማይ ምድሩ ሳይላቀቅ በማለዳ ሽቱ ልትቀባው ከመቃብሩ አጠገብ ተገኝታም ነበር። እንደደረሰችም ድንጋይ ከመቃብሩ አፍ ተፈንቅሎ አየች። ይህችም ሴት በሦስተኛው ቀን እንደሚነሳ ከባለቤቱ ብትሰማም እንደተናገረ ተነስቶ ነው ብላ አላመነችም። ስላለማመኗ ምክንያት የሆነው እኛ ተኝተን ሳለም ደቀ መዛሙርቱ በሌሊት ሰረቁት የሚለው የጭፍሮችም ወሬ ሲነዛም ሰምታ ነው። ጭፍሮቹ እውነት በሐሰት ለውጠው ይህንን ያወረዱት በገንዘብ ተደለለውም ነው። ለዚህ ነው ወደ ደቀ መዛሙርቱም ሄደው ጌታን ከመቃብሩ ወስደውታል፣ ወዴትም እንዳኖሩት አላውቅም ያለቻቸው ከመቃብሩ ራስጌ ግርጌ መላእክት ተገልጠውላት አንቺ ሴት ስለምን ታለቅሻለሽ ባሏትም ጊዜ ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም ብላቸዋለች። በመጨረሻም ጌታ ራሱ ተገልጦላት አንቺ ሴት ስለምን ታለቅሻለሽ ማንንስ ትፈልጊያለሽ ሲላት አላወቀችውም። ለዚህም ነው አትንኪኝ ያላት። ጌታዬ ሆይ አንተ ወስደው እንደሆንክ ወዴት እንዳኖርከው ንገረኝ፣ እኔም ወስጄ ሽቱ ቀባው ዘንድ ያለችው በዚህን ጊዜ ነው። ማርያም ብሎ በስሟ ቢጠራት በድምጿ አወቀችና ረቡኒ መምህር ሆይ አለችው። መልኩም አይታ ድምጹንም ሰምታ ትንሣኤንም ማረጋግጣ አምላኬ ሆይ አላለችውም። ስለዚህ ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ወደ ደቀ መዛሙርት ሄደሽ እኔ ወደ አባቴና ወደ አባታቸው ወደ አምላኬና ወደ አምላካቸው አድርጓለሁ ብለሽ ንገሪያቸው አላት። እንዲህም ማለቱ የእርሱ የእግዚአብሔር ልጅ መባልና የእነርሱ የእግዚአብሔር ልጆች መባል ፍጹም የተለያየም በመሆኑ ነው። እርሱ አባቴ ቢል የባሕሪ ልጅ በመሆኑ ነው። እነርሱ ግን የጸጋ ልጆች ናቸው። እርሱ አምላኬ ቢል ስለ ተዋህደው ሥጋ ጭምር ነው። የተዋህደው የፈጠረው ሥጋ ነውና። እርሱ ግን አምላካችሁ ቢባሉ ፍጡራን ስለሆኑም ያስኬዳል። በዚህም እርሱ ፈጣሪ ለእነርሱ ፍጡራን መሆናቸውን አስረግጦ ተናግሯል። ቶማስ ግን ጣትህ ወደዚህ አምጣና እጆቼን እጅህንም አምጣና በጎኔ አግባ አለው። ያመንክ እንጂ ያላመንክ አትሁን ብሎታል። ምክንያቱም አይቶ ዳሶ ጌታ አምላኬም ብሎ የሚያምን ነውና፣ እንድም ሥጋውና ደሙን ለመዳሰስ ለመፈተት የተጠራ የተመረጠ ካህን ነውና። ስለዚህም በእጁ ዳሰሰው፣ እጁም እንደተኮራመተች ሆነች ይላል። ተስፋ ትንሣኤ። በብሉይ ኪዳን ዘመን ሁሉም በአዳም ኃጢአት ምክንያት የተኮነኑ በሞት ነፍስ ተይዘው ወደ ሲኦል ይወርዱ ነበር። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩበት ላይ እንኳን ከአዳም ጀምሮ
እስከ ሙሴ ድረስ ሞት ነገሰ የተባለም ለዚህ ነው። ከዚህም የተነሳ እነ አብርሃም እንኳን ሳይቀሩ የወረዱት ወደ ሲኦል ነው። እነ ኢሳይያስም ፈኑ ዴከ ኃይለከ እማርያም እያሉ በሲኦል ዕደ መዝራዕትን እንዲልክላቸው ይለምኑም ነበር። እነ ኤርምያስም ለሥጋ ለባሽ ሁሉ ሰላም የለም፣ ስንዴን ዘሩ እሾህንም አጨዱ ብሏል። ጽድቃችን የመርገም ጨርቅ ሆነብን ብለው እነ ኢሳይያስ ትንቢት ተናግረዋል። በዚህ ምክንያት የብሉይ ኪዳን ዘመን ዘመነ ፍዳ፣ ዘመነ ኩነኔ፣ ዘመነ ጽልመት ተብሏል። ይህም የጨለማ ዘመን ማለት ነው። በዚህ ዘመን እነ ቅዱስ ዳዊት አንስ ኃይልከ ወነአ አድኅነነ፣ ኃይልህን አንሳ እኛንም ለማዳን በሥጋ ተገልጠ ሰው ሁን አድን እያሉ ወልድን በትንቢት ተማጽነዋል። ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ብለው እነ ዳዊት ተናግረዋል። ብርሃንና እውነትን ላክልን፣ ብርሃንን ወልድን እውነት መንፈስ ቅዱስን ላክልን፣ እነርሱ ይምሩን ወደ ቅድስና ተራራ ወደ ማደሪያም ጭምር ብለው ወደ ገነት ወደ መንግሥተ ሰማያት ይውሰዱን ያሉን አብን ተማጽነዋል። ይህም የሚያመለክተው በዚያ በጨለማም ዘመን ሆነው ተስፋቸው የክርስቶስ ትንሣኤ እንደነበረም ነው። በሞት አጠገብ ሕይወት፣ በመቃብር አጠገብ ትንሣኤ እንዳለ ተስፋ እንዲያደርጉ የሚያደርጋቸው የክርስቶስ ትንሣኤው ነውና ያን ጊዜ ከሲኦል እንደሚወጡ የተዘጋጀች ገነትም እንደምትከፈትላቸው ያውቃሉና የክርስቶስ ትንሣኤ የአዳም ልጆች በጠቅላላ ትንሣኤ ዘጉባኤ በተስፋ እንዲጠብቁም አድርጓቸዋል። ይህም ተስፋ ሃይማኖት እንዲይዙ ምግባር እንዲሰሩ አጽንቷቸዋል። ምድራዊም እንዲንቁ ሰማያዊ እንዲናፍቁም አድርጓቸዋል። ነገር ግን በፈጠርኩት ደስ ይበላችሁ ለዘላለምም ሐሴት አድርጎ እነሆ ኢየሩሳሌምን ለሐሴት ሕዝቧንም ለደስታ እፈጥራለሁናም ብሏል። ኢሳይያስ 65 ከቁጥር 17። ሙታንም እንዴት ይነሳሉ? የእግዚአብሔር የሰው ልጅ ሲፈጥረው የሚያንቀላፋና የሚነቃ አድርጎም ፈጥሮታል። ማንቀላፋቱ የሞት መንቃቱ ደግሞ የትንሣኤ ታላቅ ምሳሌ ነው። አቤል ከሞተም በኋላ በደሙ መናገሩም የትንሣኤ ምሳሌ ነው። ሄኖክም ከዓይነ ሞት ተሰውሮ በእግዚአብሔር መወሰድ የትንሣኤ ምሳሌ ነው። ፍጥረታት በጠቅላላ ትንሣኤን የሚሰብኩ ናቸው። የፀሐይ መውጣት የመወለድ፣ የፀሐይ መጥለቅ የመሞት፣ ከጠለቀች በኋላ እንደገና መውጣት የትንሣኤ ምሳሌ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሙታን እንደሚነሱ በቃልም በተግባርም አስተምሯል። በቃል በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህም አታድንቁ ሲል አስተምሯል። በተግባርም የ4 ቀን ሬሳ አልዓዛርን አስነስቷል። ቅዱሳን ነቢያት እነ ኢሳይያስ ሙታን ሕያዋን ይሆናሉ ሬሳዎችም ይነሳሉ ብለዋል። ኢሳይያስ 26:19። እነ ዳንኤልም እንደዚህ አሉ። በምድርም ትቢያ ውስጥ ካንቀላፉ ብዙዎችም ሁሉ ይነቃሉ፣ ኩሌቶቹም ወደ ዘላለም ሕይወት፣ ኩሌቶቹም ወደ ረፍትና ዘላለም ንጉሥ ይሄዳሉም ብለው ተናግረዋል። በተለይም ነቢዩ ሕዝቅኤል እግዚአብሔር በአጽም የተሞላ ታላቅ ሸለቆ ካሳየውም በኋላ እነዚህ የደረቁ አጥንቶች ተመልሰው በሕይወት የሚኖሩ ይመስላልን ሲል ጠይቆታል። ሕዝቅኤልም እግዚአብሔር ሆይ አንተ ታውቃለህ የሚልም መልስን ሰጥቷል። በመጨረሻም እነዚህ ሁሉ ሕይወት ዘርተው ሲነሱም አይቷል። ይህንንም እንዳዘዘኝ ትንቢት ተናገርኩ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ በማለት ገልጦታል። ነቢዩ ሕዝቅኤል እንደተናገረ
ሐዋርያው ቅዱስ ጳውሎስ ስለ ሙታን ትንሣኤ በሚገባ ቋንቋም አስተምሯል። በምሳሌም ሲያስተምር ነገር ግን ሰው ሙታን እንዴት ይነሳሉ፣ በምን አይነት አካል ይመጣሉ የሚል ይኖር ይሆናል ብሎ ከጠየቀም በኋላ አንተ ሞኝ አንተ የምትዘራ ካልሆነ ካልሞት ሕያው አይሆንም ብሎ ከዚያ ይዞ የሙታንን ትንሣኤ ደግሞ እንደዚሁ ከመበስበስ ይዘራል፣ ባለመበስበስ ይነሳል፣ በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል፣ ፍጥረታዊ አካል ይዘራል፣ መንፈስ ቅዱሳዊ አካል ይነሳል፣ ፍጥረታዊ አካል አካለ መንፈስ ቅዱስ አካል ደግሞ እንደዚህ አለ። ፊተኛው ሰው አዳም ሕያው ነፍስ ሆኖ ተብሎ ተጽፏል። ኋለኛው አዳም ክርስቶስ ሕይወትን የሚሰጥ መንፈስ ቅዱስ ሆነ። ነገር ግን አስቀድሞ ፍጥረታዊው ቀጥሎም መንፈስ ቅዱስ ነው እንጂ መንፈሳዊ መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛውም ሰው ክርስቶስ ከሰማይ ነው እንጂ። የትንሣኤ ጸጋ ክርስቶስ ትንሣኤ ያገኘነው ጸጋም ታላቅ ነው ይላል። ከጨለማ ወደ ብርሃን ወጥተናል፣ ከሞት ወደ ሕይወት ተሸጋግረናል። ሙታን የነበር ሕያዋን ምድራውያን የነበር ሰማያውያን ሥጋውያን የነበር መንፈሳውያን ሆነናል። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትስ የታለ? የምንል ሆነናል። ሆሴዕ 13:14 አንደኛ ቆሮንቶስ 10:52 እንደ ቅዱስ ጳውሎስ እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱንም ጌታችን ኢየሱስን እንጠባበቃለን። እርሱም ሁሉን እንኳ ለራሱ የሚያስገዛ እንደሚችልበት አሰራር ክቡር ሥጋ እንዲመስል የተዋረደውን ሥጋችንን ይለውጣል ብለዋል። ናፍቆታችን ሁሉ በትንሣኤ ያገኘነው ጸጋ እውን ማድረግ ነው። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለን። በዚህ ውስጥ በእውነት እንቃትታለንና ከሰማይ የሚሆነው መኖሪያችንን እንድንለብስ እናፍቃለንና ለብሰን ራቁታችን አንገኝም ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አባት ይትባረክ ብሏል። ቅዱስ ጳውሎስም በመጨረሻም እንደዚህ አለ። በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለችው ቸርነት ሁሉ የሚበልጠውን የጸጋውን ባለጠግነት ሲያሳየን ዘንድ ከእርሱ ጋር አስነሳን በክርስቶስ